በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የአምላካችን ስሙ የተመሰገነና የተቀደሰ ይሁን። ዛሬ የምናየው በሃይማኖት ዙሪያ ትምህርት ሃይማኖት ወይ ነገረ ሃይማኖት ምንድነው? አንድ ሰው በተለይ ወጣቱ ስለ ሃይማኖት በመጀመሪያ ምን ማወቅ አለበት? በውስጡ ሃይማኖትን በትክክል ለማወቅ ምን መያዝ አለበት? የሚባለውን ሁሌ ግን ለእኛ ቀለል ያለ ሆኖ ትርጉሙ ግን በሰፊው የሚዘረዘር ያን ትርጉም በትክክል ብንረዳ በሃይማኖት እንደምንመላለስ የምናውቅበትን ሶስት ነገሮች ለመናገር ነው። ይሄውም እንግዲህ መጽሐፍ የምናውቀውን እንናገራለን ያየነውን እንመሰክራለን ብሎ እንደተናገረ ዮሐንስ ወንጌል ምዕራፍ 3 ከቁጥር 11 ላይ በዚህ መሰረት የምናውቀውን እንድንናገር ያየነውን እንድንመሰክር ምንድነው የሚረዳን የሚለውን አሁን እንግዲህ በዚህ በተለይ በድረ ገጹ በተለያየ አይነት አፕሊኬሽኖች በመጠቀም ወይ ደግሞ ሚዲያ በመጠቀም ሰው ስለ ሃይማኖት ዋናኛ ተሟጋች ሆኖ የሚታይበት ዘመን ነው በአሁን ዘመን። ያ ግን በውስጣችን በትክክለኛ ሃይማኖት ራሱ ማለት ምን ማለት ነው የሚለው ተረድተን ነው ወይ እንኖርበታለን ወይ ህይወቱ ምን ያክል ነው? ምንም እንኳን ሁላችንም በደለኞች ብንሆን ግን ስለ ሃይማኖት የምንከፍለው ትርጉሙን አውቀን ነው ወይ? ትርጉሙን ያወቁትስ የተረዱትስ በዚህ ዘመን ለምን ዝም አሉ? የሚለውን ስናይ ሰፊ ሀተታ ይኖረዋል። ቢሆንም ግን እኛ ሃይማኖት እንዴት እንረዳ የሚለውን ነገር ለማየት ያክል ያው ሃይማኖት ማለት እንግዲህ እምነት ያው ከእምነት የሚወጣ ቢሆንም ሃይማኖት የራሱ ተከታይ ያለው ህግና ደንብ ያለው ተከታይ እንግዲህ እንደ መጠኑ ማለት ነው በዛም አነሰም ብዙ ተከታይ ያሉት ሃይማኖት ነው እንግዲህ ሃይማኖት ተብሎ የሚጠራው ማለት ነው። ያው ይሄም በውስጡ ማመን መታመን እና መመስከር ያለበት ማለት ነው። ማመን ማለት በአጭር ቃል ለመግለጽ ማመን ማለት እንግዲህ እኛ በ40 እና በ80 ቀን በተለይ ኦርቶዶክሳዊ የሆኑ ክርስቲያኖች በ40 እና በ80 ቀን ከቤተሰቦቻችንም በተቀበልነው ሃይማኖት በተረዳ ነገር ያን እናምናለን። ሃይማኖቱን እንኖርበታለን መታመን ማለት ያን ፈጽመናል በ40 እና በ80 ቀን ተጠምቀናል። መመስከር ማለት ደግሞ በህይወት እየኖርነው እናሳያለን ማለት ነው። ያው አሁን እግዚአብሔርን አሳየን ብንል በህይወት የኖርነውን ህይወት ነው የምናሳየው ማለት ነው። እና እግዚአብሔር እንግዲህ ትእዛዛትን ሰጥቶናል ፍቅሩን እስከመጨረሻ ነፍሱን በመስቀል ላይ እስከመስጠት ድረስ ሰጥቷል። እና ይሄን ደግሞ የምንረዳው የእግዚአብሔርን ፍቅር የመጀመሪያ በጎ ህሊና ነው። በጎ ህሊና በአእምሮአችን ውስጥ ሲኖር በጎ ህሊና ማለት ሁሉን ማለት ነው። በቅንነት በማሰብ ክፋት ተንኮል ምቀኝነት እነዚህ የስጋ ስራ የተባሉት ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ የገለጻቸውን ሁሉ ከውስጣችን አውጥተን የነፍስ ደግሞ መንፈሳዊ የተባሉትን ፍሬዎቹን ደግሞ እነሱን መያዝ ማለት ነው። በጎ ህሊና ከዚያ እምነት ነው እምነት ደግሞ አሁን እያልን ያለነው ማመን መታመን መመስከር ያልነው ማለት ነው። እሱን በመያዝ መጨረሻ አጠቃላይ የሚሆነው የነዚህ ሶስቱ ነገር በስነ ምግባር ራሱ አሁን ሰብአዊ ሰውና ክርስቲያናዊ ሰው የሚለየው በዚህ ነው። ሰብአዊ ሰው በሰብአዊነቱ በጎ ህሊና ስላለው ብዙ ነገር ሊያደርግ ይችላል። ምናልባት በተለያየ አይነት በራሱ የሚመን እምነት ሊኖረው ይችል ይሆናል ምግባር ግን ላይኖረው ይችላል ማለት ነው። ሰብአዊ ሰው ወይ ደግሞ በእምነት ላያደርግ ይችላል በበጎነት ግን ማለት ሊያደርግ ይችላል ማለት ነው። ስለዚህ ሰብአዊ ሰው እና ክርስቲያናዊ ሰው ግን እምነት አለው መታመን አለው መመስከር አለው በጎ ህሊና አለው እምነት አለው ከዛ በፍቅር ደግሞ ሁሉን ያደርጋል ፍቅር የሁሉ ፍጻሜ ስለሆነ ማለት ነው። ሌሎች ፍጻሜ ያሏቸው ነገሮች ናቸው ማለት ነው። በጎ ብናደርግ እግዚአብሔርን ስናይ ከእግዚአብሔር ጋር በእምነት ነው የምንኖረው ማነው በፍቅር ነው ለዘላለም የምንኖረው ማለት ነው። ስለዚህ የመጀመሪያው ማመን ነው አምነን ሁላችንም እግዚአብሔርን እየተከተልን ነው ቀጥሎ ደግሞ መታመን ነው። ይሄንን የምንረዳው በማነው? 12 አመት ደም ሲፈሳት የነበረች ሴት ምን አደረገች? ጌታዬን ሄጄ ብነካው ብዳስሰው እድናለሁ
ከደሜም ይቆምልኛል አለች። እንዳለችው አመነች ቤቷ ሆና። ይሄ ማመን ነው። መታመኗ ግን 5 ገበያ ወይ ደግሞ 5000 ህዝብ በላይ ጌታን ይከተላል እና እነዛን አልፋ የጌታን ቀሚስ መንካት ነካች። መመስከር ደግሞ ምን አደረገች? ማነው የነካኝ? ሀይል ከእኔ ወጥቷል አለ ጌታ ማለት ነው። ሐዋርያት እንደውም ከዚህ ሁሉ ሰው ማነው የነካኝ እንዴት ይላል ብለው አጉረመረሙ ማለት ነው። እሷ ግን ምን አለች? ጌታ ሆይ እኔ ነኝ የነካሁህ ካለች መሰከረች ማለት ነው። ስለዚህ ማመን፣ መታመን፣ መመስከር በዚህ ህይወት ይሄ ነው እንግዲህ የምናውቀውን እንናገራለን፣ ያመንነውን እንመሰክራለን። በማመን፣ በመታመን፣ በመመስከር ውስጥ ነው ወይ አሁን የምንመላለሰው የሚለውን ማየት በጎ ህሊና፣ እምነት፣ ፍቅር ይዘን ነው ወይ ይሄን ሁሉ የምናደርገው የሚለውን ራሳችንን እንድናይ ነው እኔ መጀመሪያ ማለት ነው። ከዛሬ ጀምሮ ልክ እንደዚሁ እንቀጥላለን። ሌላ ሁለተኛ ማለት ነው መጀመሪያ እንግዲህ ሃይማኖትን ስንይዝ ማወቅ ነው። እግዚአብሔርን እናውቀዋለን ወይ የሚለው ነው። እግዚአብሔርን ታውቃላችሁ ብንባል አዎ እናውቃለን። ምን ያክል እናውቀዋለን? ፍቅሩ ገብቶናል? ለእኛ የዋለውን ውለታ ገብቶናል ወይ? ሁለተኛ መጀመሪያ ማወቅ ነው። እነ ነብዩ ሙሴ ሌሎችም እነ አብርሃም እግዚአብሔርን ለማወቅ በሚያደርጉት ነገር ውስጥ እግዚአብሔርን አውቀውታል። አውቀውትም ተረድተዋል። በመጨረሻ ያው የህዝብና የአሕዛብ አባት ሆኗል አብርሃም። ሌሎችም ቅዱሳን አባቶች እግዚአብሔርን አይተው ለእግዚአብሔር ብለው ነፍሳቸውን አሳልፈው ሰጥተዋል፣ ሞተዋል፣ ሰማዕትነትን ተቀብለዋል ብዙ ቅዱሳን። እኛስ የተረዳነው በምን ያክል ነው? በምን ያክል ነው እግዚአብሔርን የምናውቀው? ሕግጋቱንስ የምንፈጽመው እንዴት ነው? ንስሐ እንገባለን፣ ስጋው ወደሙን እንቀበላለን እንዴት ነው? ወጣቱ በተለይ ማለት ነው። ወጣቱ እንዴት ነው የምንመላለስ ነው? አፍአዊ ብቻ ነው ውስጣዊ ነገር አለን ወይ የሚለውን ማየት። ሁለተኛ መውደድ ነው። ማወቅ፣ መውደድ። ምን ያክል እግዚአብሔርን እንወዳለን? አባቶቻችን ወደው እነ ቅዱስ ጳውሎስ ማለት ነው የመጨረሻ ደረጃ ሲደርሱ ወደ እግዚአብሔር ሊሄድ እናፍቃለሁ ከዚህ የሚበልጥ ነገር የለም ነው ያለው ቅዱስ ጳውሎስ ማለት ነው። ሌሎችም ወደ እግዚአብሔር መሄድ ነገስታቱ ፊት ቆሞ ለጣዖት ከምሰግድ ለእግዚአብሔር ሰግጄ ብሞት እንኳን እንደነዛ እነ ሰለስቱ ደቂቅ ማለት ነው ባያድነንም እንኳን ላንተ ጣዖት አንሰግድም እስከማለት መውደድ፣ እውነታቸውን እግዚአብሔርን መውደድ የገለጹበት ማለት ነው። ሶስተኛው ደግሞ ማገልገል ነው። ስለዚህ አገልግሎታችን እውነት እግዚአብሔርን በማወቅ በመውደድ ነው ወይ የሚለውን ልናይ ይገባል። እንግዲህ በሌላ ጊዜ የምንቀጥል ይሆናል። ስለዚህ በውስጣችን ማመን፣ መታመን፣ መመስከር እንዴት ይዘናል? በጎ ህሊና፣ ፍቅር፣ እምነት እንዴት ነው የምንይዘው? ማወቅ፣ መውደድና እግዚአብሔርን ማገልገል በምን አይነት ነው ይዘን እየተገለገልንበት እግዚአብሔርን እየተከተልን ያለነው? ሃይማኖታችን እንዴት አድርገን ነው የያዝነው የሚለውን ያ እንግዲህ ራሳችንን እንድንጠይቅና በዚህ ልክ እግዚአብሔርን እንድንከተለው ያኔ እግዚአብሔርን ፍቅር በእውነት ማለት ነው በአገልግሎት፣ በእምነት፣ በመታመን እንገልጻለን ማለት ነው። ስብሐት ለእግዚአብሔር።